እኔ እኮ ወንድሜ ሁሱ እኔ ሃይማኖቱ ምን እንደሆነ አይ ከመጽሐፍ ቅዱስ እየመጣ ስለምትመልስልኝ እኮ ነው። እንደሱ ከሆነ እሺ ክርስቲያን አይደለሽም? እኔ ሙርተድ ነኝ። ሙስሊም ነበርሽ? አዎ። እና ጥያቄዎች ስላሉኝ ይሄ ጥያቄ ካልተመለሰልኝ እኔ ችግር ላይ ነኝ ማለት ነው። እሺ ሙርተድ ነሽ አይደል? እሺ በጣም ጥሩ። ክርስቲያን ግን አይደለሽም አይደለ? አይደለሁም። ማይና ክርስቲያን አይደለም። በማን ለማልልህ በማን ለማልልህ አሁን ጥርጣሬን መልስልኝ ነው ማለት ያለውት ወንድሜ። እሺ በጣም ጥሩ። እሺ ለማንኛውም ሙስሊም ነበር። አሁን ፈዳክ ያ ረሱላህ ሩሂ ወኡሚ ወአቡይ የሚባለው ለአላህ ይሄ እንግዲህ ሩህ ማለት ለአላህ ምን ሊሰጠው ነው? እሺ ለመሐመድ ህይወት ከተሰጠ ለአላህ ለትልቁ ምን ሊሰጠው ነው? ይሄን መልስ ፈልጋለሁ። እሺ አርካኑ ሶላት ስንት ነች? ሙስሊም ስለነበርሽ እቺን መልሽላቸው አንድ ጊዜ። አሁን ጥያቄን እኔ እኮ ስማ፣ ጥያቄን እኮ መልስልኝ ነው ያልኩ እንጂ የኔ እስልምና መሆኔና ክርስቲያን መሆኔ ሙርተድ መሆኔ ለአንተ ምንም አይጠቅምም። ግን ጥርጣሬ ላይ ስላለሁኝ መልስልኝ። ለመሐመድ ለረሱል እስላም ሩህ ከተሰጠ ለአላህ ለፈጣሪው ለሚባለው በእስልምና ምን ሊሰጠው ነው ነው? ከሩህ በላይ ደግሞ ምንም ነገር የለም እያልኩኝ ነው። እሺ ክርስቲያን አንቺ ሙስሊም ነበርሽ። ሙርተድ ማለት እሺ ምን ማለት ነው? አውቀሽ? ያ አላህ ሙርተድ ማለት ከሃይማኖት ከእስልምና የሸከከ ማለት ነው። እሺ ስለዚህ አንቺ ሙስሊም ነበርሽ ማለት ነው አይደለ? አሁን ከዚህ ጋር ጥያቄን ለምን አትመልስልኝም? አሁን ጥያቄ ነው እንጂ ስለኔ ሃይማኖት ምንም አንተ ጥያቄ መልስልኝና እኔ ሙምኪን እስልምና ልመለስ እችላለሁ። ጥያቄ መልስልኝና መልሱልን። እሺ አዳም ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየቅኩሽም። ምን ልትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንም የሚያውቀው ማለት ነው። እኔ ከጎግል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የግል ጥያቄ የምትጠይቁት? አልጠይቀውም። እሺ ሙስሊም ነበርሽ ወይ? ያ አዎ ነበርኩኝ። ሙስሊም ነበርሽ? እሺ ሶላት አልጀናዛ ክርስቲያን ነኝ ልበልህ? እሺ ግን ጥያቄ እሺ ለምን ተዋሻለች? አያሻታል ቀደም በመጽሐፍ ቅዱስ ሲይዛት ሲመለስላት ጊዜ አይ ክርስቲያን አይደለሁም ማለች። ምንድነሽ? ሙርተድ ነኝ። እሺ ሙርተድ ከሆንሽ ስለ አርካኑ ሶላት ልጠይቀኝ ነው። አልጠይቅሽም። አርካኑ ሶላት ሶላት አልጀናዛ ስንት ነው ስላት በቃ ሙስሊም አይደለሁም ማለች። አኛው ይሄ እንደዚህ እንትን እያላችሁ ማሊያ እየቀያየራችሁ አትምጡ። በጣም እንደምትፈሩን እያስረዳችሁን ነው። ማንነታችሁን ቀያየራችሁ ስትመጡ ጊዜ ጀግና የሆነ ሰው በማንነቱ ይቀርባል፣ አይፈራም። ይፈራቻል አይደል? ይሄ ነው። ለማንኛውም ነፍሴ ወይንም ሩሄ ፊዳ ትሆንለት የምለው ይሄ አምልኮ ነው ወይ አምልኮ አይደለም? ይፈቻል አይደል? ለምሳሌ አንድ ሰው ለሀገሩ እኔ ነፍሴ ትሰዋላት ለእናት ሀገር ኢትዮጵያ ይላል ወታደር አይደል? አሃ ይሄ ሰውዬ ኢትዮጵያን እያመለካት ነው ወይ? አይደለም በፍጹም። ይሄ አምልኮ ነው ያለሽ ማን ነው? በመጀመሪያ አሁን መናገር ትችላለሽ። አንድ ሰው እኔ ለሀገሬ ነፍሴ መስዋዕት ትሆንለት ሲል ጊዜ አምልኮ ነው ወይ? ይሄ ወታደር ኢትዮጵያን እያመለከ ነው ብለሽ ትረጃለሽ? ክርስቲያን ነኝ። እሺ ለመከራከር አይደለም። ያልገባኝ አንድ ምዕራፍ አለ እናንተ ጋር ይመስለኛል። እሱን ለመጠየቅ ነው። እሺ ሳሂህ ቡካሪ መሰለኝ 18367 ላይ ያለው ባለው ቁጥር መሰረት ነው እንግዲህ የነገርኩ። እሱ አልገባኝም። ሳሂህ ቡካሪ 18367 ሱነል ቡኻሪ ቁጥር ስንት ነው? 18367 18 ማለት ያው ሱነል ቡኻሪ ያው እነዚህ ጋር ቁጥር ስንት ላይ ያወጣልህ? አ 18 ገብተኛ ስለማለት እንደሆነ ግን እንደዛ የሚባል ነገር ነው። ያው የት ጋር ላውጣልህ? አንድ 18 367 ነው የሚለው 18 እዚህ ጋር 18 ካለ በኋላ ያለው ሐዲሱ ያው 1000 ምናምን ቁጥር ላይ ነው ያለው። 367 የለም
እሺ 367 ላይ ላውጣለህ። 367 ሐዲስ እዚህ ጋር ነው ያለው። ግን 18 ላይ 18 ላይ አይደለም ያለው። 368 ላይ ያልከው 367 367 እሺ 367 حدثنا قتيبة بن سعيد قال حدثنا الليث عن ابن شهاب عن عبيد الله بن عبد الله بن عتبة عن أبي سعيد الخدري أنه قال نهى رسول الله صلى الله عليه وسلم عن اشتمال الصماء وأن يحتبئ الرجل في ثوب واحد ليس على فرجه منه شيء. هذه كيف عندنا؟ አልገባኝም። እሺ نهى رسول الله صلى الله عليه وسلم يا الله ملكتኛ ነብያችን صلى الله عليه وسلم ከልክለዋል أن يحتبئ الرجل في ثوب واحد. ምንድን ነው የሚለው በአማርኛ ተርጉመህ አንብብልኝ ከቻልክ። ኦኬ እኔ ጋር በአማርኛ ስላለ እናንተ ጋር እንድሰማው። ኦኬ አንድ ሰው በአንድ ልብስ መጠቅለሉ ነው ليس على فرجه منه شيء በብልቱ ላይ ምንም ነገር ሌላ የሚለው ወይ ደግሞ ምዕራፍ ተሳስቶ ይሆናል። እሺ ካንተ ጋር ያለው ምንድን ነው? እሺ እኔ ጋር ያለው ልንገርህ፣ ምናልባት ተሳስቼ ሊሆን ይችላል ቁጥሩ። መሐመድ በአንድ ወቅት በካይባር የሚገኙ ጎሳዎችን በድንገት ወረረ። እንደሱ የሚል የለም እዚህ ጋር የሚናገረው ሁሉንም ወንዶች አዳምጠኝ፣ ወንዶችን ከገደሉ በኋላ ሴቶችንና ህፃናትን ምርኮ ወስደው ለዝሙት ባርነት እንዲጠቀሙ ፈቀዱላቸው። ራሳቸው መሐመድ ሶፊያ ቢንት ሁያ የተባለችን ምርኮኛ ሴት ቆንጆ ስለነበረች ለራሳቸው ወስደው መሐመድ የሶፊያን ባሏን፣ አባቷን፣ ወንድሞቿን በትዕዛዝ አስገደሉ። በኋላም የዛኑ ዕለት በግዳጅ አስፈጽመው ፈተውና ሐዲሱን አሳየን። እንደሱ ቢል የለም እዚህ ጋር ያመጣው ቁጥር ላይ ጽፌ ነው ያስኩትን እኮ የቱ ጋር በቪዲዮ ክፈተውሽ ችግር የለም እና ሐዲሱን ማሳየት ትችላለህ። ቆንጆ አሳየ። ጽፌ ነው ያስኩት፣ ቴክስት ላይ ጽፌ ነው ያስኩት፣ ማሳየት ትችላለህ። እሺ በአማርኛ ነው የጻፍከው አይደለ? ሐዲስ አይደለም። በአማርኛ ነው የጻፍኩት፣ ተተርጉሙ ነው ማለት ነው። የለም እንደሱ የሚል የለም ወገናችን። የሰጠኝ ቁጥር ላይ ተመለከትኩኝ፣ እንደሱ የሚል የለም በፍጹም። እኔ መቼም የሌለውን አላወራም። እንግዲህ ሰጣኝ እኮ ቁጥሩን ሰጠኸኝ። ያው እንደሱ የሚል ጭራሽ አይወራም እዚህ ጋር። እሺ ቆይ እሺ ቁጥሩን ተሳስቼ ሊሆን ይችላል። እንደዚህ የሚል ግን አለ። አሳየን። እንደሱ የሚል ህፃናቶችን፣ ሴቶችን ነው አትግደሉ የሚል ነው ያለው። ላሳየህ እኔ አለ። እኔ እሱ አይመለከተኝም። ግን እኔ እየጠየቅኩ ያለሁት ይሄን መልስልኝ ነው እንጂ ሌላ አይደለም። ስለዚህ አልገባኝም ምዕራፉ። እንደሱ የሚል የለም። የኸይበር ጦርነት ጊዜ ተካሂዶ ነበር። ኸይበር ጦርነት እሱን ላስረዳ። በነብዩ ሰለላሁ ዐለይሂ ወሰለም እና በይሁዶች መካከል የተከሰተ ጦርነት ነበር። በዚህ ጦርነት ጊዜ ራሱን ላስረዳ። በቃ የይሁዶች ዋና የሶፊያ ቢንት ሁየይ የምትባለው ቀደም የጠቀስካት የሷ አባት ሁየይ ኢብኑ አኽጠብ ይባላል። ገብቷል? ይህ የአይሁዶች ዋና አለቃ መሪ ነበር በመዲና ላይ። ምን አለ ይሄ ሰውዬ? ለኡቃቲለነሁ ሐተ ልመውት አለ። ሙሐመድን እስከ ሞት የፍጻሜ ድረስ እፋለመዋለሁ፣ እዋጋዋለሁ አለ። ምን አለ? እዋጋዋለሁ፣ እፋለመዋለሁ አለ። አየህ አይደል? ጦርነቱ ከእርሱ መጣ። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከራሳቸው መከላከል አለባቸው። ከዚያ ጦርነቱ ተካሄደ፣ ድል አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም አሸነፏቸው። ይሄ ነው። ከዚያ በኋላ ማን ተማረከች? ሶፊያ ቢንት ሁየይ ተማረከች። እሷ ቀደም የጠቀስካ ማለት ነው። የዚህ የአይሁዱ አለቃ ልጅ ነበረች። አይሁድ ነች። በጣም አዋቂ ነው። አይሁዶች አለቃ ነው። ተሸነፈ። ሶፊያ ቢንት ሁየይ በተማረከች ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣች። እርሳቸው እጅ ገባች። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አስበረጧት። ኢኽታሪ አሏት፣ ምረጪ አሏት። እን እኽተርት አልየሁዲያ አልሐቅቱኪ ቢአህሊኪ ወእን እኽተርት አልኢስላም አምሰክቱኪ ሊነፍሲ አሏት። አይ አይሁድነትን ነው የምመርጠው ካልሽ ወደ ቤትሽ በሰላም እለቅሻለሁ፣ ትሄጃለሽ አሏት።
ገብቶሃል አይደለ? አይ እስልምናን እቀበላለሁኝ ካልሽ ደግሞ ፈቃድሽ ከሆነ አገባሻለሁ አላት። አና ሀወይቱ ልእስላም ቀብለ አን ትድዑኒ ያ ረሱለላህ ብላ መለሰች። እርስዎ ወደ እስልምና ሳይጋብዙኝ ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌ ነበር አለች። የሚገርማቸው እሷ ቀድማ ስለ እርሳቸው ነብይነት አባቷና አጎቷ ሲያወሩ ሰምታ ነበረ። አይሁዲዎች መዲና ላይ እንዴት ሊመጡ ቻሉ የሚለውን ከመጀመሪያ ልንገራችሁ ታሪኩን። አይሁዲዎች የመጨረሻው ዘመን ነብይ የሚሳደድባት ሀገር ነች ብለው መዲናን በትንቢት በራሳቸው ዛፍ ላይ እዛ ሄደው ይጠብቁ ነበር። መዲና ልክ ሲመጡ ጊዜ የዚህ የሁየይ ብን አኽጦብ የሶፊያ አባት የአይሁዶች አለቃ ነበር። ገብታችኋል አይደል? ይህ አይሁድ ከየት አሳያችኋለሁ፣ በማስረጃ ማሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያ ምን እንዳሏት እንደ ምርጫ ሰጥቷት ነው። ብዙ ሰዎች ምን ይላሉ? አስገድዷት ነው ያገባት። እንደዛ ምን ሰምታ ሊሆን ይችላል አይደል? አስገድዶ እሷን እንትን አላት ያገባት ምናምን። ላ ወላሂ ምርጫ ነው የሰጧት እንዳስመረጧት። እንዳውም ከመጀመሪያ ላሳያችሁ በማስረጃ ላሳያችሁ። እስልምና ከፈለግሽ ምረጪ፣ ካልፈለግሽ ደግሞ በሰላም ወደ ቤትሽ እልክሻለሁ አላት። አይ እኔ እስልምናን እመርጣለሁ በራሴ አለች። እዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ኑ ላሳያችሁ። ያና ተመልከቱ፣ እዚህ ጋር እናገኘዋለን ታሪኩን። ያው ስለ ሶፊያ የሚናገር ነው። ዘዋጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ሶፊያ ያ ለምሐ عن ሰብይ ሶፊያ ቢንት ሁየይ፣ ስለ ሶፊያ ቢንት ሁየይ የሚናገር ነው። ነብያችን ሰለላሁ ዐለይሂ ወሰለም አሁን እንዳስመረጧት ማስረጃ ላሳያችሁ። ያው ልጆች ይታያቸዋል። አረበኛ የምትችሉ ልጆች ወደ አማርኛ መቀየርላቸዋለሁ በትክክል ከቀየረው። ሊንዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ዘካተል ማል ትንሽ ነገር እንድትለን ነበርና ቪዲዮግራፊ በእስላም እንዴት ይታያል? ዘካተል ማል ማለት የገንዘብ ዘካ ማለት ነው። አንድ ሰው ገንዘቡ የዘካ መጠን ላይ ሲደርስ ጊዜ ከዚያም አመት ሲሞላው የሚያወጣው የሆነ የሰደቃ አይነት ዘካተል አልማል ይባላል። የገንዘብ ዘካ ይባላል። የገንዘብ ዘካ የተደነገገው በወርቅና በብር ሂሳብ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። በብር ቢሆን መልካም ነው፣ ብዙ ሰው እንዲያወጣ ለብዙ ድሃዎች ተደራሽ እንዲሆን የሱ በር ይከፍታልና። ስለዚህ 595 እንደ ይቅርታ እሺ ይሰማል። እና በብር ከሆነ 595 ግራም ብር የሚመጥን ገንዘብ ወርቅ ቤት ይሄዱና 595 ግራም ወርቅ ስንት ይሸጣል ብላችሁ ትጠይቃላችሁ። ይሄን ያክል ይሸጣል ብለው የሚነግሯችሁ ያ ገንዘብ እጃችሁ ላይ ከገባ አመት ከሞላው አመት ዝሮበት ከሆነ ዘካ ይወጣበታል ማለት ነው። እሺ አሁን ባለው ሂሳብ ዘካ እና አሁን ባለው ሂሳብ ዘካተል ፊጥር 595 ግራም በ250 ባዝት 595 ሲባዛ 148750 ብር። ይሄ ገንዘብ እጅሽ ላይ ከገባና አመት ዞሮበት አመት ሞልቶት ከሆነ ዘካ ወጅቦበታል ማለት ነው። እሺ ስታወጪ ለ40 አካፍለሽ የሚመጣ ውጤት የዘካ ብር ነው። ይሄ ገንዘብ የመጨረሻ ዝቅተኛ ከዚህ ይነሳ መነሻው ነው። ይሄ ከዚህ በላይም ሊሆን ይችላል። እጅሽ ላይ የገባው ገንዘብ አመት ከሞላው ያ ዘካ ይወጅቦበታል። እሺ እሺ ይሰማል። ጫልቱ አብዲ እሺ መቀጠል ትችላላችሁ። እሺ እኔ ልቀጥል። ክርስቲያን ካለ ይቀደም። ክርስቲያን ነው እኔ ሙስሊም ነኝ። እሺ ጫልቱ አለሽ ወይንም ሊንዳ ክርስቲያን ከሆናችሁ ቀጥሉ፣ ካልሆናችሁ ቀጥልሽ። አለሁ አቢቲ ክርስቲያን ነኝ።
እሺ ለመከራከር አይደለም ያልገባኝ አንድ ምዕራፍ አለ እናንተ ጋር ይመስለኛል እሱን ለመጠየቅ ነው። እሺ ሳሂህ ቡኻሪ መሰለኝ 18367 ላይ ያለው ባለው ቁጥር መሰረት ነው እንግዲህ የነገርኩ እሱ አልገባኝም። ሳሂህ ቡኻሪ 18367 ሱነል ቡኻሪ ቁጥር ስንት ነው? 18367 18 ማለት